እንዴት አስችሎክ ነው ቀን በቀን እያየህን ዝም ያልከው? በዛ ላይ ደግሞ የገዛ ወንድምህን ልትገለው ነበር። የኔ ውደት፣ የኔ ዓለም፣ የኔ ሰላም፣ አንቺ እኮ እህቴ ነሽ። በጣም በጣም ነው የምወድሽ። እባክሽ ቅርቤኝ። ደግሞ ወደዳችሁም ጠላችሁ ወንድማችሁ ነኝ። እኔ እኮ ለምልክት እቹትና ተብለሽ አንቺ ብቻ የተፈጠርሽ ነው ይመስለኝ። አንተ ወረኛ። ምን ያሽኮረመምሽ ደግሞ? ይሄን አለኝ ብለሽ ኩራትና ጥጋብ አናትሽ ላይ እንዳይወጣ መሄድበት አጥቼ እንዳይመስልሽ እዚህ የተቀመጥኩት። ምን ማለት ነው? የት ልትሄድ ነው? ለነገሩ ምን መሄጃ አለ? አረ ተይ እባክሽ፣ ሄጄ እንዳላሳይሽ። ኧረ እባክህ፣ የት ነው የምትሄደው? አልቀረብህም። አየሽ፣ አንድ ሴት አንቺ ብቻ ነሽ ስልሽ አናቴ ላይ ልትወጪ ነው። ስለዚህ ሂጅ አሳይሻለሁ። አትጨማለቅ እሺ። ቆይ የት ነው የምትሄደው? አሁን ከአንቺ ውጭ ሌላ ሴት የለችም አላልክም? ግን ሌላ አንድ ሴት እንዳለች ትዝ አለኝ። አንዴ ማናት? ጭራሽ ሌላ ሴት አለች ትላለህ? ጸጉሯን ይዤ ነው የምወለውልልህ። የገዛ እናትሽን? ምን ማለት ነው? ሌላኛዋ ሴት አንቺን የወለደችሽ እናትሽ ናት። ያው አንቺን የሰጠችኝ እሷ አይደለች? ደስ ሰላም ሰላም፣ እንዴት ናችሁልኝ? ውድ የሀረግ ድራማ ቤተሰቦች እንኳን ወደ ሰብሌቱ በሰላም መጣችሁልኝ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ሀረጎች? እንግዲህ የብዙዎቻችን ጥያቄ ነበረ፣ የወንድማማቾች ጸብ ይቁም፣ ሰላም ያውርዱ፣ ከዚህ በላይ እርስ በርስ መጣላት የለባቸውም፣ ሌሎች ጥላቶች ስላሏቸው እነሱ ይፋቀሩልን የሚል በጣም የኦዲየንሶች ጥያቄ ይበዛ ነበር እንግዲህ በየኮሜንቱ። ምክንያቱም እንደሚታወቀው እንግዲህ ሀረግ ድራማ ላይ ያፌትና ናታን ወንድማማቾቹ ነው ያለ ሁለቱም ለሞት የሚፈላለጉ ጥላቶቹ ነው ነበር የመጡት ማለት ነው። እና እንግዲህ ብዙ ነገር ከዚህ ድራማ እንደተማርን እርግጠኛ ነኝ። ክፍል ምዕራፍ 1 አልቆ ተጠናቆ ወደ ምዕራፍ 2 ሲገቡ ያጸባቸው እንደቀጠለ ነበር። እንግዲህ እንደምናስታውሰው ናታን ያፌትን አግቶ ለአመታት ምናልባት ለ4 አመት ምናምን ማለት ይቻላል ልጃቸው ያፌት እንግዲህ ትንሹ ያፌት ወደ 4 አመት ይሆነዋል እንዳየነው ከሆነ። ስለዚህ ያን ሁሉ ዘመን እንግዲህ ናታን እሱን ለመበቀል ስለፈለገ አግቶ ያሰቃየው ነበር እንግዲህ። እናም ከእለታት አንድ ቀን ግን ያፌት እንግዲህ ማምለጡ እውን ሆኖ አምልጧን። ሲያመልጥ ሁላችንም ፈርተን ነበረ። ምን ሊያደርግ ይችላል? ምናልባት በቀላቸው እንደቀጠለ ይሆን? ምክንያቱም ብዙ ስላሰቃየው አግቶ። ናታን በነገራችን ላይ በጣም ያስጠላ ነበረ። አግቶት ሲያደርገው የነበረው ነገር ደስ አይልም ነበረ። እና እንግዲህ ያ ነገር ሁሉ አልፎ ያፌትም አምልጦ ድንገት ደግሞ እንግዲህ እንደለመደው የራሱን ንግስት ማለት ነው ሚስቱ የነበረችውን ኤፍራታን ከቤት አንስቶ ወስዶበት ነበረ። በዛ የተነሳ ናታን አንድ ውሳኔ ወሰነ። ከዚህ በኋላ ኤፉዬን ደስተኛ ለማድረግ እኔ ዋጋ መክፈል አለብኝ ብሎ ከያፌት ጋር ፊት ለፊት ለመጋፈጥ እስከ ሞት ድረስ ማለት ነው ያስባል። እንግዲህ እኔ ጎድዬ እሷ ትኑር ብሎ አሰበ። ወይኔ ወይ እሱ መሞት አለብን ሰላም እንዲመጣ ብሎ እናም በመጨረሻ እንግዲህ ከቤት ነበረ ራሱ ቤት ቁጭ ብሎ በበረንዳ ቁጭ ብሎ የገዛ ሚስቱን ከቤት አንስቶ ሲወስድ እንኳ አላየም። በዚህ መጠን ነው ያፌት እንግዲህ እና በመጨረሻም እንግዲህ እዚህ ነገር እጁ አቤል ኑሮበት ተገኝተዋል። እናም ያፌት ይደውልና እንዲመጣ እሱ ያለበት ቦታ ይነግረዋል። ናታንም እንግዲህ ያኔ ለሞት ነው የሚሄደው፣ ሊገለው ወይም ሊሞት ነው እሱ ጋር ሲሄድ ማለት ነው። እና ኤፍራታ ደግሞ በሰላም እንድትኖር ፈልጋለሁ፣ ከዚህ በላይ እንድትሰቃይ አልፈልግም ብሎ እሱ ወደዛ ቦታ ሊሄድ ሲል ካስታወሳችሁ አቤል ምን ብሎት ነበረ? አብሬህ ልምጣ የሚል ቃል ተናግሮ ነበር። ናታንም ደግሞ ይህን አብሬህ ልምጣ የሚለውን ቃል መች አስታወሰ መሰላችሁ? ኤፍራታን ያፌት ይዟት ከሀገር ሊወጣ ሊጠፋ ሲል ያኔ ወንጀሉ ሁሉ ሲጋለጥ ማለት ነው። ያኔ ነበር እንግዲህ ናታን ጋር ይደውልና ሚስትህን
ማለት ፓስፖርቱ ምናምን ደብቆበት ስለነበረ ቀድሞ ኤፍራታ ወስዳ፣ ከዛ ግን ኤፍራታን ያግታታል። በዛ የተነሳ ቢኒ ነበረ አብሬ ልሂድ ብሎ እዛ ቦታ ሲሄዱ ግን ናታንን በጩቤ የወጋው እንግዲህ ወዳጅ መስሎ አብሮት የነበረው የፂ ፍቅረኛ ቢኒ ነበረ። ለኤፍራታ ደግሞ አጎቷ ነው፣ ያው ባይዛመዱ ማለት ነው። እና በመጨረሻም እንግዲህ ናታን አቤል አብሬህ ልሂድ ሲለው ያን ቀን ነበር ያስታወሰው። እንዴት በጓደኛው እንደተከዳ ነበር ያስታወሰው። እናም በመጨረሻም እንግዲህ አቤልም እንግዲህ ይህን ነገር እንደማይፈልግና ብቻውን መሄድ እንደሚፈልግ ለአቤል ናታን ይነግረውና ምክንያቱም የቢኒን ነገር ስላስታወሰ ማለት ነው። እናም በመጨረሻ እንግዲህ ያፌት ወደ ቢኒ ናታን ወደ ያፌት ይሄዳል ማለት ነው። እንግዲህ ኤፍራታ በጣም ፈርታ ነበር የሆነ ነገር ይፈጠራል ብላ። እዚህ ቀደም የሆነውን ነገር ስላስታወሰች እንዲመጣ ራሱ አልፈለገችም ነበር። ያፌትም ደግሞ የሆነ ጸብጸብ የሚመስል ነበር ሲናገር የነበረው። እንዴት እንቀበለው ዛሬ ለመጨረሻ ጊዜ ነው የሚያይሽ እያለ ይናገር ስለነበር ማለት ነው። እናም በመጨረሻ ናታን ወደዛ ቦታ ይሄዳል እና በሩን ከፍቶ ሲገባ ኤፍራታን ወደሱ ያዞራታል። በቃ ዛሬ ያለቀ እያልን እኛ ስንፈራ ነበረ። ድንገት በሩን ከፍቶ አቤል እህቱን ይዟት ይመጣል ማለት ነው። እንግዲህ ፂን ነበር ይዟት የመጣው። እናም ናታን አንተም ከዳኸኝ አለው። አንተም ከዳኸኝ እንደ ቢኒ አለው። ይቅርታ አንተ ካጎቴ ልትበልጥብኝ አትችልም፣ በጣም አዝናለሁ አለው። እናም ናታን ደነገጠ። ሰው እንዴት ካህዲ ይሆናል ብሎ በመጨረሻም እንግዲህ አቤል የያዘውን ርችት ወይም ደግሞ እንግዲህ የሆነ ነገር ያፈነዳል ማለት ነው። እና ኤፍራታ የመሰላት ደንግጣ ስለነበር ሁሉ ነገር ህልም ስለመሰላት ናታን የተጎዳ በቃ የሞተን የመሰላት። እናም እንግዲህ ሰርፕራይዝ አድርገዋቸዋን ማለት ነው። አቤል እና ያፌት መጀመሪያም ተመካክረው ነበር። ወንድሙን ይቅርታ መጠየቅ እንደሚፈልግ ስለነገረው በዚህ መልኩ እንዲሆን ተነጋግረው ነበረ። እናም በጣም ነበር ደስ የሚለው። ያፌት ወንድሙ ናታንን ይቅርታ ጠየቀው። አሁን ላይ እንዴት አባታቸው እንደሚያምሩ ስንቶቻችሁ እንደተደሰታችሁ እያየው ነበረ። ብዙዎቻችሁ የምር እስኪመስል ድረስ እያለቅሳችሁ ነበርና እውነት በጣም ነው የሚገርመው። እንደዚህ መታረቃቸው ላይ ቀሪያ ሁሉ ጦርነት አግባብ አልነበረም ሲጀመርም። ወንድማማቾች በእርግጥ በያፌት መፍረድ አይቻልም። ያፌት በጣም ስለተጎዳ ነው። ግን ለምን ናታን ላይ እንደዛ በቀል ፈለገ ነው እንጂ ያፌት ከመሬት ተነስቶ አይደለም ክፉ የሆነው። የገዛ አባቱ አቶ ሰለሞን ወይም ደግሞ የናታንም የሱም አባት ማለት ነው። እንግዲህ ያፌት የመጀመሪያ ልጅ ነው። የያፌትን እናት አቶ ሰለሞን በጣም በድሏታል፣ በጣም ማለት ነው። እና እስከ ገንዘብ አታ በህመም እስከ መሞት ድረስ እናቱ አይኑ እያየ ነው የሞተችበት። ሰውየው ግን በጣም ሀብታም ገንዘብ ያለው ሆኖ ማለት ነው። እናም እሱም ያደገው ደግሞ እንግዲህ የአቤል እናት ናት ያሳደገችው። አባት እያለው ሀብታም አባት እያለው ግን የእሱን እናት ትቶ ስትታመም ማሳከሚያ ገንዘብ እንኳ አልሰጥም ብሎ ጭራሽ ትቶት እሷን የናታን እናት አግብቶ ነው እንግዲህ። ለናታን እንኳ አንድ ቀን ጥሩ ሆኖለት አያውቅም የናታን አባት። ካያችሁ ታሪኩን ልጅ ሆኖ እንዴት ያሰቃየው እንደነበር አባቱ አቶ ሰለሞን የሚባለው ሰውዬ ማለት ነው። በጣም ጨካኝና ከአባትነት ተርታ የማይመደብ ሰው ነው። ናታንም በጣም ያሰቃየው ነበር። ለዛ ነው ናታን ያፌት እንደፈለገ ሲጫወትበት የነበረው። ምንም አያውቅም ከማልቀስ ውጭ ከመነፋረቅ ውጭ ማለት ነው። እና እንደ አሽንጉሊት ይጫወትበት ነበር ካያችሁ። እና እንግዲህ ያ ተጽዕኖ ስላሳደረበት ነው ሲያድግ። ታዲያ ያፌት ናታንን ከናታን ጋር ጦርነት መግጠም ነበረበት። ምክንያቱም ናታንም ተመችቶት አያውቅም በአባቱ ተሰቃይቶ ነው የኖረው። እና ፂን በጣም ይወዳታን አባቷ፣ ናታንን ግን አይወደው። ስለዚህ በጣም ከባድ ጊዜ ሲያሳልፉ ኑረው ነበር። እንግዲህ ለበቀል ብሎ ሚስቱን ሁሉ ቀምቶ የራሱን ንግስት እስከ ማድረግ ደርሶ ነበር ያፌት። አሁን ግን ጸብና በቀል በወንድማማቾች መካከል በቃ እኛ ብዙ ችግር አለብን ብለው ፍቅርን መርጠው እንግዲህ ያፌትና ናታን ወንድማማችነታቸውን በፍቅር ገልጸውልናል። እና ብዙዎቻችሁ የምር እስኪመስላችሁ ድረስ ድራማ መሆኑ ቀርቶ በቃ ያለቀሳችሁ ሁሉ አላችሁ። እና እኔ በጣም ነው ደስ ያለኝ፣ እውነቴን ነው የምላችሁ። ኮሜንቱ ሁሉ አንድ አይነት ነበር። በቃ ሁለቱ ይታረቁና
ጥላቶቻቸውን ይከላከሉ። በጣም ብዙ ጥላቶች አሏቸው አሁን ላይ ማለት ነው። በዛ ላይ ልጃቸው ታግቶባቸዋል እና በዚህ መሀል እርስ በርስ ጸብ አስፈላጊ እንዳልሆነ ስለተረዱ ወንድማማቾች ሰላም አውርደዋል። እህትየዋም ደግሞ እንግዲህ ጽዮን ማለት ነው የሁለት ወንድም እህት ሆናለች እና እንዴት አባት ነው የዛሬው ደስ የሚለው። ክፍል 148 በጣም ነበር የሚገርመው። ብዙዎቻችሁ እንዴት እንደተደሰታችሁ ያየው ነበረ እና ሀረጎች በተለይ ለዛ ቻናል ማለት ነው የሀረጎችን ስላስተካከላችሁልን እናመሰግናለን። የሁሉም ኦዲየንስ ወይም ደግሞ የሁሉም የተመልካች ጥያቄ ነበረ። ኮሜንት ሁሉ መጀመሪያ እነሱ ይታረቁ የሚል ነበርና ብዙ ጊዜ የምትባሉትን አሰሙም። የዚህን ግን እንዴት እንደሰማችሁን እንዴት እንዳከበራችሁን እናመሰግናለን። መሆን ልንማርበት የምንችለውም እንደዚህ ሲሆን ነው። ወንድማማቾች እርስ በርስ ሀገራችን ላይ ያለው ጦርነት የምናየው ችግር እርስ በርስ ይሄ ወዳጅነት ቀርቶ ፍቅር ቀርቶ ጥላቻ ወንድምና ወንድም ላይ ነውና ያ ነገር ነው እዚህ ድራማ ላይም ሲሆን በናታንና በያፌት መካከል ብዙ ጥላት እያላቸው ከጎን ብዙ ሊያጠፏቸው የሚፈልጉ ሰዎች እያሉ እነሱ በማዶ ሜዳ ምንም ጥቅም በሌለው ነገር ምንም በማያገኙበት ነገር እርስ በርሳቸው ሲጣሉ ማየት በጣም ያስጠላ ነበረ። እናም የእነሱን በጣም ስላስተካከላችሁልን አንድ ሁነው ጥላትም ከመጣ ይመክታሉ። ሰላማቸውንም ቤታቸውን ደግሞ በፍቅር ይሞላሉና የወንድማማቾች ጸብ ሳይሆን ፍቅርን ስላሳያችሁን ሀረጎች በጣም እንወዳችኋለን። እንግዲህ እርቅ በመካከላቸው ተፈጽሟል። ኤፍራታ ግን ድንዝዝ እንዳለች ነበረች። ነገሩ ሁሉ ግራ አጋብቷታል። እናም እንግዲህ አሁን ላይ ቤተሰቡ በሙሉ ወደ ፍቅር እየመጣ ይገኛል። አሁን ላይ የሚቀረው ቢኒ ነው። እንግዲህ ቢኒ እስካሁን በህይወት እንዳለ ብዙዎቹ የሚያውቁ አይመስለኝም። ሌላው ደግሞ ገኒ እንግዲህ ሉሊትን ወደ ቤት ይዛት መታለች። በግልጽ ነገሩ ለሁሉም ሰው ቢያስደነግጥም ገነት ግን ሰላም ማውረድና እርቅ ማውረድ የተሻለ ነው በማለት ሉሊትን ወደ ቤተሰቡ ቀላቅላታለች። ሰዎቹ ሁሉም ሲያዋት ቢደነግጡም ሉሊት አሁን ላይ ወደ ቤተሰቡ ተቀላቅላለች። ሉሊት ለተንኮል ይሆን አሁንም ተንኮል ትሰራ ይሆን? ምናልባትም እዛ ቤት ላይ በእርግጠኝነት ተንኮል አትሰራም ብዬ አስባለሁ። ይህ ቤተሰብ እንግዲህ በአንድ ላይ ሰብሰብ ቢልና አንድ ቤተሰብ ነው የሚሆነው። እርስ በርሳቸው አይጣሉም ብዬ አስባለሁ። ሉሊትም ክፋቷን ትታ እኔ ግን አንድ ነገር ትዝ አለኝ። በምዕራፍ 2 የሉሊት እጣቶች አሉ እሱን ልብ ብዬ ያየው ነበረ። ቆይ እንዴት ነው እንደ አዲስ አስተክላ ነው? ግልጽ አድርጉልን። እኔ ጣቷን እያየው ነበርና ግን እንደምታውቁት ያፌት ነቃቅሎላት ነበረ ምን እንዳጠፋች ጽዮንን ስለተናገረች ይሆን ወይም ብቻ የሆነ ነገር አድርጋለች እና በዛ የተነሳ ጥፍሯን ነቅሏት ነበረ እና እንግዲህ ጓንት ለብዙ ጊዜ ለብሳ ነበር የምናየው። አሁን ላይ ጥፍሯን እያየሁት ነበር እና እሷም እንግዲህ ከእብደቷ ተመልሳ ቤተሰቡን ታቀላቅላለች። ስለዚህ አንድ ሰው ብቻ ነው የሚቀረው፣ ቢኒ ነው። ሌላው ደግሞ አቤል ነው። አቤል እንግዲህ ፂን እንደሚወዳት እናውቃለን። ከበፊትም ጀምሮ ቢኒን እያገተ እሷን በቪዲዮ እያስፈራራ አብራው እንድትሆን ብዙ ሲጥር አይተናል። እርግጠኛ ነኝ ፍቅር በውለታ ይሆናል ብዬ አላስብም። ማለት ፍቅር የሚባለው ነገር የሆነ ሰው ውለታ ስለዋለልን ፍቅርን ልንለውጠው አንችልም። ፂ በእርግጠኝነት ከቢኒ ውጭ የምትወደው ሰው አለ ብዬ አላስብም። አሁን ላይ ቢኒ በህይወት እንዳለ ብትሰማና ፂ ወደ ህይወቷ ቢመጣ ትቀበለው ይሆን? በእርግጥ ወንድሟን በጩቤ የወጋ ሰው ሊገል የነበረ ሰው ነውና ወይስ አቤል ልታፈቅረው ትችላለች? አቤት አሁን ድረስ ይወዳታል በጣም በሚገርም ሁኔታ። በፊት እንደውም እልህ ነበር የሚመስለን ከቢኒ ጋር፣ ነገር ግን ይወዳታል። አሁን ደግሞ እሱ በህይወት አለ። ሉሊት እሱ በህይወት መኖሩን ታውቃለች። ከእሷ ጋር እየሰራ ነው። ሉሊት በነገራችን ላይ ስራ እየሰራች ነው በድብቅ እዛ ጋር አውቋ በድናት ያበደች ትመስል ነው። ዘወር ብላ ደግሞ ሌላዎች ስራዎችን ትሰራለች። ምክንያቱም ደግሞ አሁን ላይ ከፊታቸው የተጋረጠ አንድ ጥላት አለ። እሱም ደግሞ ትዝታ ትባላለች። ትዝታ እስር ቤት ሆና ራሱ ወንጀሎችን እየሰራች ትገኛለች። እስር ቤት ሆና የኤፍራታ ልጅ እስከ ማስገደል ደርሳለች። ያው በእሷ ቤት አሁን የኤፍራታ ልጅ ሞቷል። ነገር ግን ልጁ በህይወት አለ።
እንግዲህ በባለፈው ጊዜ እንዳየነው ቃል የሚባለው ሰውዬ ማለት ነው አዲስ እህትና ወንድም የተቀላቀሉ ወደ ድራማው አሉ። የትዝታ የእህት ልጅ ወይም የወንድም ልጆች አክስታቸው ናት ትዝታ። እናም እንግዲህ እሷ የልጆቿን እህት ናት። እንግዲህ ኤፍራታ ማለት የልጆቿ እህት ናት። ለእሷ ጥላቷ አይደለችም። በእርግጥ የአባቷን የገደለችው ራሷ ናት። የኤፍራታን አባት የገደለችው ባሏን ማለት ነው ትዝታ ናት። ባሏን ገደለች። ምክንያቱም ደግሞ አይወዳትም ነበረ። ገኒን ነው የሚወደው የኤፍራታን እናት። ነገር ግን ደግሞ ገኒ ድሃ ናት። ቤተሰቦቹ ደግሞ ድሃ ስለሆነች አልወደዷትም። ትዝታ ሀብታም ስለሆነች የኤፍራታን አባት በግድ ማለት ትዝታ ትፈልገዋለች። ሰውየው ግን አይፈልጋትም። ስለዚህ አብረው እንዲሆን በቤተሰብ ግፊት ነውና ስለዚህ ያ ሰው ያሰቃያት ስለነበረ ገደለችው። በጣም ወንጀለኛ ናት። የኤፍራታን አባት መግደል ሳያንሳት ደግሞ የኤፍራታን ልጇንም እስከ መግደል እሷንም ልጇንም ነው በነገራችን ላይ። ነገር ግን ቃል እንግዲህ ከኤፍራታ ፍቅር ስለያዘው ነው ያያት ጊዜ ነበር የወደዳት። ከዛ በኋላ ልጇን ደብቆ ቤቱን አቃጥሎ ልጁ የሞተና የተቃጠለ አስመሰለ። ሉሊቴም ሁሉ ድራማ ታውቃለች። አሁን ትልቅ ጦርነት ይቀጥላል። ያፌትና ናታን ታርቀዋል። እንደምታውቁት ያፌት የማያውቀው የማይጎረጉረው ጉድ የለም። ስለዚህ በቅርቡ የናታንና የኤፍራታ ልጅ የት እንዳለ ይደርስበታል ብዬ አስባለሁኝ። ምክንያቱም ትዝታ አሁን ከእስር ቤት ትወጣለች። ስለዚህ ጦርነቱ ፊት ለፊት እንግዲህ እዛ ቤት ጋራ ይሆናል ማለት ነው። የዛን ቤት ሰው በሙሉ ጨርሳለሁ ከእስር ቤት ልውጣ እያለች እየፎከረች ስለሆነ ማለት ነው። በተለይ ደግሞ ኤፍራታን በተለይ ማለት ነው። እና ደስ የሚለው ነገር ግን እዚህ ቤት ውስጥ ሁሉም አሉ፣ የጎደለ ሰው የለም። ግን ሁለት ሰው ጎድሏል። ዋናዋ የምንወዳት የድራማው ድምቀት የሆነችው ቤዛና ናኦድ ቢመለሱ አሪፍ ነው። በተለይ ቤዛ መመለስ አለባት። ቤዛ ብዙ ያልጨረሰቻቸው ያልጨረሰቻቸው ስራዎች አሉና ወደ ድራማው ብትመለስልን። ወደ ውጭ ሀገር ሄዳለች በሚል ከድራማው አስወጥተዋቸዋል። ማለት ድራማው ላይ ወደ ውጭ ሀገር እንደሄዱ አስመስለው ናኦድና ቤዛ ማለት ነው። ቤዛ ግን ወደ ድራማው ብትመጣልን የድራማው ድምቀት ናት። ቤዛ ላይ በጣም ብዙ ነገር ተምረናል። በጣም ራስ ወዳድ ስግብግብ የነበረች ልጅ ነበረች። ከዛ ህይወት ደግሞ እንዴት እንደቀየራት እንዴት እንደተቀየረች የኤፍራታ የእህትነት ጥግን ስታሳየን የነበረች ልጅ ናትና ቤዛን ቢመልሱልን እላለሁ እዚህ ድራማ ላይ። በተረፈ ግን ድራማው አሁን ላይ በጣም ወደነዋል። እንግዲህ ምዕራፍ 2 ከጀመረ በኋላ የጣመ ነገር ያየ ነው የኤፍራታ ልጅ በህይወት መኖሩና አሁን ላይ ወንድማማቾች እርቅ አውርደው ሰላም ሆነው በአንድ ላይ ስላየናቸው ነው። ቤተሰብነታቸው እንደ አዲስ ሲታደስ መጀመሪያ ላይ ሲያልቅ ግን በቃ እሱም ሞተ፣ ወንጀለኞች ሞቱ፣ ታሰሩ፣ አለቀ። እነሱ ተሰበሰቡ ማለት ነውና አሁን ግን በአዲሱ ጥላቻን አስወግደው ወንድማማቾች ሰላምን፣ ፍቅርን አውርደዋል። እንኳን ደስ አላችሁ ብያለሁ የድራማው ተከታታዮች በሙሉ እና የኔ ተወዳጆች እንግዲህ ሐረግ ክፍል 148 በጣም ደስ በሚል ሁኔታ ተጠናቋል። ቀጣይ ክፍል እንግዲህ ምን ሊፈጠር ይችላል? ትዝታ ከእስር ቤት ስትወጣ ምን ልታደርግ ትችላለች? ማንንስ ለመግደል ታስብ ይሆን? የናታንና የኤፍራታ ልጅስ በህይወት መኖሩን ማን ሊነግራቸው ይችላል? ሉሊት ትናገር ይሆን ወይስ ደግሞ ዳግም? በቀጣይ ክፍል የምናይ ይሆናል። ሁላችሁንም ወዳችኋለሁኝ። በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።